ሞቀ ሲሉት እየቀዘቀዘ በረደ ሲሉት ደግሞ እየጋመ የአካባቢው ሁኔታ ሄድ መለስ ሆኗል። ባለፈው ሳምንት የነበረው ውጥረት በጥቂት ቀናት ውስጥ የተነፈሰ መስሏል። በኦማን የተገናኙት የአሜሪካና የኢራን ተደራዳሪዎች ይህንን ጦርነት ያዘለ ዳመና ገፈውታል። ይሁን እንጂ ዳመናው ዳግም ስላለመሰባሰቡ የጦርነት ዶፍ ስላለመዝነቡም አሜሪካ ከወዲህም ከወዲያም ጫና ከበዛበት የኢራን መንግስት ጋር የንግድ ግንኙነት የሚያደርጉ ሀገራት ላይ ተጨማሪ ቀረጥ ጥላለሁ ማለቷን ተከትሎ ኢራናውያን የበለጠ ቢረበሹም ባለፈው ሳምንት የታየው የዶናልድ ትራምፕ አስተዳደር የጦርነት አዝማሚያ ግን በእጅጉ ሳያስጨንቃቸው አልቀረም። የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ አታስፈራሩን ሲሉ በዚህ ውጥረት ላይ እብጠት ጨመሩበት። ስለ ጦርነት ያወራሉ። ይህ አዲስ ነገር አይደለም። ሁሉንም አማራጮች በጠረጴዛ ላይ አድርገናል፣ ጦርነትንም ጭምር። ኢራንና ህዝቦቿን በጦርነት ለማስፈራራት ይፈልጋሉ። እኛ ግን በዚህ አንረበሽም። አያቶላ አሊ ኻሜኒ እንዲህ ብለዋል የተባሉት ዶናልድ ትራምፕ ግን ነገሩን ቀለል አድርገው ከባዱን ነገር ነግረውናል። ለምን ይህን ይላል? ይህንን ሊል አይችልም። ነገር ግን በዓለም ትልቁ የኃይል ሚዛን ለውጥ በዚያ ይኖራል። በቀናት ውስጥ ከስምምነት እንደርሳለን። እናም ትክክል ይሁን ስህተት ያን ጊዜ እናውቃለን። እርግጥ ነው ትራምፕ በዚያ ቀጣና የኃይል ሚዛን ለውጥ እንዲኖር ይሻሉ። ትራምፕ ብቻ ሳይሆን በመላው አሜሪካ ስሜት ይኖራል። ነገር ግን ይህ እንዴት ይሆናል ነው ጥያቄው። ይህ የትራምፕ ቃል ከተሰማ በኋላ ግን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከአሜሪካ ጋር በኒኩሌር ጉዳይም ቢሆን ድርድር ለማድረግ ዝግጁ ነን ሲሉ እሳቱን ባያጠፉትም እንኳን ለጊዜውም ቢሆን አዳፍነውታል። የመካከለኛው ምስራቅ ፖለቲካ ተንታኝ ፕሮፌሰር ናዲር ሃሺም አሁንም ግን አሜሪካ በኢራን ላይ ጦርነት ከማወጅ የሚያስቆማት ነገር አይኖርም ይላሉ። ቴህራን በዋሽንግተን ማዕቀብ ኢኮኖሚዋ ተዳክሟል፣ የውስጥ አንድነቷን አጥታለች። በዚህ ላይ ደግሞ ባለፈው ሳምንት የምትተማመንበትን የሀገሪቱ ወታደራዊ ዘብ የአውሮፓ ህብረት የሽብር ቡድን ሲል ፈርጆታል። እናም ከየትኛውም ጊዜ በላይ አሁን የቴህራን መንግስትን መነሳት ለሚፈልጉ የተመቸ ጊዜ ነው። በአሜሪካውያኑ ባለስልጣናት እየታየ ያለው የጦርነት አዝማሚያም የኢራን የኒኩሌር ድርድር የሚመልሰው አይመስለኝም ይላሉ ፕሮፌሰሩ። በኢራን ያለውን ለምዕራቡ ያልተመቸ ስርዓት ለማስወገድ የሚደረገው ጥረት በሌሎችም መንገዶች የሚቀጥል ሲሆን እነዚህ መንገዶች ስኬታማ የማይሆኑ ከሆነ ግን ቀጣናውን ወደ ሌላ አቅጣጫ የሚወስድ ጦርነት ሊቀሰቀስ ይችላል እየተባለ ነው። በአውሮፓውያኑ 2018 ከኢራን የኒኩሌር ድርድር የወጡት ትራምፕ ዳግም በድርድር ስምምነት ላይ እንደርሳለን ማለታቸው ለብዙዎች ግራ ቢያጋባም በኢራን ቅንጣት ኒኩሌር እንዲኖር አንፈቅድም ፈጽሞ ሲሉ አጽንኦት መስጠታቸው ግን ኢራን በእጇ ላይ ያሉ አቅሞቹን ሁሉ አታ በፖለቲካም በኢኮኖሚም ተዳክማ ወደ ድርድሩ እንደምትመጣ የሚነግረን ነው ባይ ነው የቢቢሲው ጸሐፊ ዴቪድ ግሬትን። ፕሮፌሰር ናዲር የኢራን ዲፕሎማሲ አደጋ ውስጥ ነው ብለው በመሆኑም የአካባቢው ሀገራት ቱርክና ሳውዲ አረቢያን ጨምሮ ሌሎችም በድርድሩ ላይ በመግባት ቀጣናውን ከጦርነት እንዲታደጉ ዘንድ ጠይቀዋል። እግር ኮርች የተያዘችው ኢራን የድርድሩን ጠረጴዛ ለቃ የምትወጣ ከሆነ አማራጯ ይጠባል። ጠረጴዛውን የለቀቁ ቀን የቴህራን ሰማይ በአሜሪካ ቦምብ ጣይ አውሮፕላኖች እንደሚወረር እርግጥ እየሆነ የመጣ ይመስላል። እናም ኢራናውያኑ ስምምነቱን አሊያም ጦርነቱን ለመምረጥ እየተገደዱም ነው። የተሰጣቸው አማራጭ ጠባብ። ሀገራት በኢራን ያላቸው ፍላጎትና ግብ ግን ብዙ መሆኑ እየተነገረ ነው።